እኮ ታዲያ ምን አድርጌ ነው የምትያትሽ? ምን ያለ ቤተሰብ እየበጠበጥሽ እኮ ነው ትዳር። የሰው ልጅ የጊዜ ጉዳይ እንጂ ሰራተኛው አሰሪ ሆኖ ልታገኘው ትችላል። በቃ ይቅርታ ብላ ማድረግ ያለ አይደለም። እንደሱ አይደለም። አንቺ ምን ታርጋጊ እንዴ? ምን ሆነሽ ነው? እንደሱ አይደለም። እሺ ቆይ ወንድ ነው እግዚአብሔር ይመስገን። አንቺ ተይ እንዴ! ምን ሆነሽ ነው? ችግር አለብሽ? ፊሽ ስለሰጣው ነው። ተረጋጊ በቃ። ወይ ሳምረት ወይ ነው ምረት አረ ወይ ሳቱ በቃ ወይ ይዘን ይወጣ እኔ ምን ነገር አልፈልግም። በቃ እሺ ማሮኛል። ዝም ብዬ ምርጫ ግን እሰማለሁ እኔ እግዚአብሔር ምንድነው? ቆይ ችግራችሁ እናንተ ችግራችሁ ትላለህ እንደ ያወቅ ለምን እንዳላወቀ ሰው ብትሆን ለምን እንደ ህፃን ትሆናላችሁ? ቆይ እናንተ ለምን በተረጋጋ መንፈስ አውርታችሁ መግባባት አትችሉም? ሞክረና ግን እሷን ጋር ታዲያ ምን ላድርግ? አንቺ እኮ ነሽ የመጣሽባት። ሞክረና አትበይ። ይቅርታ ለማለት ሞከሪም እንደ ቢያንስ እንዴ። እሺ አሁን በደንብ ተሻለሽ? ተሻለሽ? እንደዚህ ይሻለኛል። እንደዛ ነድጄ እሺ ምንድነው መፍትሄው? አሁን ሐኪሙ ያለሽን ነገር እየተከታተልሽ ነው? እሱ ነው በተቻለ መጠን ግን ሰው ያስፈልገኛል። ሰው ያስፈልገኛል ማለት ምን ማለት? የሚያግዘኝ ሰው። አንቺ በራስሽ ማረጋት እሺ ያንን ነገር? አዎ አትልም። እሺ አሁን እሷ መንቢ ያለች ማን ነው ታዲያ ሊያደርግልሽ የሚችል? ቤተሰብ ዘመድ የለም? ጭራሽ እኔ ሳስገባው እነሱን ድጋሜ ሳስገባው እና ግዴታ እኮ ነው። ምን ማድረግ አለብን ታዲያ? እነሱ ሲሆን የነገር ውስጥ መግባትም መስማትም የለባቸው። ከሌለባቸው ራስሽ ትወጪዋለሽ ማለት ነው። በቃ ምንም አማራጭ የለም። ምንም አማራጭ የለም። በፈለክ ነው ሻውን የት ሄዳ ነው? ወጣለች ማለት ነው። ወዴት? ወዴት እንደምትሄድ እንደ ቦርሳ ጋር እሱ ውስጥ ነው ያለው። አዎ ታይቶ ነው። ይኸውልሽ አሁን አንቺ ጥፋተኛው አንቺ ነሽ፣ የመጣሽባትም አንቺ ነሽ። አልካርኩም እኮ ታዲያ ምን አድርጊ ነው የምትያትሽ? ምን ያለ ቤተሰብ እየበጠበጥሽ እኮ ነው ትዳር። እንዳይገባሽም እንዴ? እሱ ይገባኛል። አዎ የሚገባሽ ከሆነ እንዳይበጠበጥ ብዙ ነገር አድርጋለሽ። ለምን አትወጪላቸውም? እሺ ለምን ደሞ ወጣው ማለት ምን ማለት ለምን ደሞ ወጣው ማለት አሻንጉት አይደለም እኮ ውስጥ ያለው ሰው እኮ ነው። አውቀሽ እኮ ነው ታዲያ ያደረግሽው። ሰው እኮ ነው ታዲያ እንዴ? አውቀሽ ነው ሁሉንም ነገር እያወቅሽ ነው ያደረግሽው። ሲጀመር ክኒን ባለው እንትን ደግሞ ታውቂያለሽ፣ ሁሉንም ነገር ታውቂያለሽ። ክኒን እንደሚወሰድ ታውቂያለሽ፣ እንዴት መረገዝ እንዳለበትም ታውቂያለሽ። አላውቅ እኔ ዶክተር ነኝ። አውቀሽ ነው እንደዚህ ይሆንሽ ያለሽው። አውቀሽ አሁን በስነ ስርዓት ያዥና መደረግ ያለበት ነገር ይቅርታ ቢያት በስነ ስርዓት ይቅርታ ጠይቀሻት ያለውን ነገር ተነጋግራችሁ መውጣት አለብሽ ከዚህ ቤት። አልወጣም። ለምን እንደምወጣው መፍትሄ እኮ ነው። ምንድነው መፍትሄሽ? አንቺ ምንድነው ችግርሽ እንዴ? ምን ያምን መፍትሄ ያለሽ አንቺ? የሰው ቤት መጥቶ ድርቅ ማለት ምን ማለት ነው? ኧረ እባክህ ድሮ ነው እሱ የሰው ቤት ማለት አሁን የኔ ቤት ነው። እሺ ስሚኝ፣ እኔ ታውቂያለሽ ሰራተኛ እንደነበርሽ እዚህ ቤት አውቃለሁ። እና ታዲያ ግን አሁን ሰራተኛ አይደለም። እሺ እንደዛ ብለህ እንዳጠራኝ። ኧረ በፈጣሪ ስም እንደዛ ብለህ እንዳጠራኝ። እሺ አንቺ ክብርሽን ጠብቂ። እኔ ክብሬን እጠብቃለሁ፣ ሰውን አከብራለሁ። ክፍታፍ እንደዚህ አትጨማለቂ። እበት ጭራሽ እንደዛ ሰራተኛ ብለህ እንዳጠራኝ። እሺ አዎ ሰራተኛ ነኝ፣ ላስታውስሽ ብዬ ነው። ኧረ እባክህ እኔ እንደዚህ አይነት ማንነት የለኝም። በስነ ስርዓት ይቅርታ የምትይ ከሆነ ይቅርታ ብለሽ ጠይቂና ውጪ በቃ። አልወጣም። ምንድን ነው የምወጣው? ነገረሽ አይደል? ቤት ትከራይልሽ። እሷም እኮ ጥሩ ሰው ነች። እንደውም እንደዚህ ለማድረግ ዋላ አንቺ ቤት እንከራይልሽ፣ ሌላ ቦታ ውጪ ያለች። ሰው ማቃጠል ጥሩ ነው። የራስሽ ችግር እኮ ነው ታዲያ። ኧረ እባክህ ሰው ማቃጠል ጥሩ ነው ትላለች እንዴ? እንደዛ ከምቱ ተመርሰት ደምሱን አትቆጣጠር ነበር። ማን ልሽን በርግጃል? ማን እንዴትም ስትለፋደጂ ያመጣሽውን ችግር መፍትሄ ነው ትላለች። እንቅልፍ መተኛ አልችልም። እንቅልፍ መተኛ አልችልም። ቀንከላልተኔ በራሽ ችግር እያለ እንቅልፍ እንዴት ነው የምተኛው? በሰላም አሉልም እዚህ ቤት ውስጥ ማታ ደግሞ ተኝቼ አላድርም። ቢያንስ እንቅልፍ ሲወስደኝ የት አድርጋችኋት ነው እንቅልፍ በሰላም የምተኛው? መብትና ግዴታሽን ጠቅቀሽ ታውቂያለሽ አይደል? እሱን አውቃለሁ። ዝም ብለሽ በሽታሽን አታስታምም። የምን መብት ነው ያላት? አዎ አለኝ፣ መፍታው አለኝ። ዳንኤል
አንተ እዚህ ሰራተኛ እንደሆነች ታውቃለህ? ውስጥም ሆኜ ስሰማ ሰራተኛ ትበለኝ አንተ ሰራተኛ ትበለኝ። እንደማም ውስጥም ሆኜ ስሰማ ነበር ደጋግመህ ሰራተኛ ባለፈውም ነች ሰራተኛ ላስተውሳት ብዬ ነው። እዚህ ለኛል ሰራተኛ ምናምን ስትላት ነበር። ይኸውልህ የሰው ልጅ የጊዜ ጉዳይ እንጂ ሰራተኛው አሰሪ ሆኖ ልታገኘው ትችላለህ። አውቃለሁ፣ እሱን አውቃለሁ። እኔ እንትን እያልኩኝ አይደለም። ያዘችው ዝም ብሎ ነገር አይደለም። የኔን ልጅ ነው በሆዷ ውስጥ ያዘችው። መጥፎ ነገር እኮ ነው ታዲያ እየሰራች ያለች። መጥፎ ነገር መሆኑን አውቃለሁ። ጥፋታችንንም በደንብ ጠንቅቄ አውቃለሁ። አሁን ግን ሰራተኛ እያልክ የምታሳቅቅበት ጊዜ ሰራተኛ ብዬ እያሳቀቅኳት አይደለም። የበፊት እንትኑን እያስታወስኩኝ እዚህ ቤት በምን መልኩ እንደገባች እያስታወስኳት ነው። ሰራተኛ ሆና ነው የገባችው። በሰራተኝነት ገብታለች። በሰላም ሰርታ ውጤቷን አግኝታ የፈለገችውን ነገር ወስዳ እቃዋን ማንንም አልከለከላትም፣ ብሯን ማንንም አልከለከላትም። ወስዳ ይዛ መውጣት አለባት። እንደዚህ አይነት ነገር ሲጀመር መፍጠር አልነበረም። ትልቅ ድርጅት ውስጥ እንኳን ተራ ሰራተኛ ሆነ ገብታ ከዛ ማኔጀር ትሆናለህ፣ የድርጅቱ ባለቤት ሁላ ትሆናለህ። እኔ እኮ አላልኩም እንደዛ አትሆንም እኮ አላልኩም። ሲጀመር አትሆንም አላልኩም። ሁለተኛ ሲቀጥል ደግሞ እዚህ ቤት ውስጥ ከሰራተኝነትም በላይ ቤተሰብም ሆናለች አይደል እንዴ? ቆኛን ለማስማማት እየሞከርክ ነው ወይስ ደግሞ እሷን አሳቀ ወገንተኛ አትሆን? ሲጀመር መሀል ላይ ሆናት ሲጀመር ቆይ እኔ ብቻ ላይ ይሄ ሁሉ ተፈጠረ። ወደ ፍቅር ወገን አትሁን በቃ። አረ በፈጣ እኔ መች ወገንተኛ ሆንኩኝ? አሁንም እኮ ላስታርቃችሁ እየሞከር መብቴ ነው እያለች እኮ ነው። እንዴ ነው ማለት ነው? መብቴ ነው። አሁን ነገር አለ መብቷ ካልሆነ እኮ መብቴ ነው አትልም እኮ። ምን ነው መብቷ? የቱ ጋር ነው መብቷ? አሁን ሰራተኛ አይደለችም በቃ። የቱ ጋር ነው መብቷ? ያገባን ሰው ትዳሩ ላይ ተደርቦ ሌላ እርግዝና መፍጠር መብት ነው? መብታችን አይደለም። እኔ ብቻ ላይ አልተፈጠረም። እሺ እኔ ብቻ ላይ ነው አየው። ብቻ ላይ አልተፈጠረም አይደለም። በፍላጎት ያደረጋችሁት ነገር ነው፣ ያስታውቃል። በስነ ስርዓት ባፈልጉ ኖሮ ይሄ ሁላ ነገር አይፈጠርም። ሲጀመር ፍላጎት ባይኖርሽ ኖሮ ጽንሱን ከመጀመሪያውኑ መድኃኒት ወስደሽ እንዲቋረጥ ታደርጊ ነበር። እዚህ ማስወረድ ደረጃ ምናምን አይደርስም ነበር እሱ። እሺ እንትን ተመካክራችሁ አረጋችሁት፣ አላስወረዳችሁትም። እሺ ነበረ ግን ምን ጥቅም አለ? እኔ ልጄን ማጥቼ እሱንም ማጥተም አልፈልግም። ልጄን ማጥቼ አሁንም አላጣሽ አላስወረድም። ደግሞ አስወርዳለሁ ብላችሁ የኛ ላይ ጭንቅላት ጨዋታ ተጫወታችሁ። ከዛ ድጋሚ እኔ ሌላ ሴራ ምናምን አልፈልግም። ለምንድን ነው ማለት ነው እንጂ ያናግሯት በስነ ስርዓት። ወዴት ነው የምትሄደው? ና እንዴ ይኸውልሽ አንቺ ለመረጋጋት ሞክሪና ያለውን ነገር በስነ ስርዓት እናወራ። አሁንም እየነገርኳት ነበር። በቃ ይቅርታ ብላ ማድረግ ያለ አይደለም። እንደሱ አይደለም። አንቺ ምን ታረጋጊ እንዴ? ምን ሆነሽ ነው? እንደሱ አይደለም። እሺ ቆይ አረ አይደለም። ይኸውልሽ አረ እሙ እንደዛ አይደለም እኮ አንቺ እሺ እሷን እንዴ ኧረ ወይኔ ኧረ በእናትሽ እሺ ውጪ እሺ ተይ እሺ ቆይ ተረጋጊ ምንድን ነው ማለት ነው እንዴ እየሰማሁት እኮ ነው በር ቀጣጣለው አንተ በጥፊ እንዴ ማጠናገር አቅቶኝ አይደለም እረፊ ማለት ወንድ ነው እግዚአብሔር ይመስገን አንቺ ተይ እንዴ ምን ሆነሽ ነው ችግር አለብሽ ፊሽ ስለሰጣው እኮ ተረጋጊ በቃ እያናገርኳችሁ አይደለም አልልም እኔ ውጪ ላይ በር ያንኳኳ አንተ ዛት ተባለ አንቺ ዝም በይ በቃ አንቺ ዝም በይ አንቺ ዝም በይ አንቺ አሳርፋት በቃ ማህል እሱ ነው ማሳቀቅ አልፈልግም ሳለን አሁን እኔ አይደሽ ታገኛለህ ስለዚህ እኮ አደፍቻለሁ እንደዛው ይስራይስ አንቺ አንቺ ተረጋጊ ምን ሆነሽ ነው እንዴ ያንሽ ነው አንቺ አስቀምጠውና አንቅሻለሁ ጌታ እንደዛው ይስራይስ እልሽ እሙ እያናገርኩ አንተም ታውቃለህ ምን እንዳደረኩ አንተም ታውቃለህ ራስህ እንዳትረስም አንቺ እንዳትጮይ እሺ እሺ ተረጋጋት ወላንሳ ተረጋጊ አንቺ ብትሆኚ ተይ አንቺ ብትሆኚ ሌላ ነገር እኔ እኮ ተረጋጊ በእግዚአብሔር እኔ ለምን ያኔ ዱላ ተቀብለና አምጪሽ እንደ ጠቆር
ቆመታ ያለን ደቃ እኔ እያናገርኳቸው ነበር ይልቁን እንገራችሁ ተስማምታለች እኮ በቃ ያለውን ነገር አዳምጡ ስሚኝ ቆየ ተለማመጥን እናውራ በቃ ለከስከሰኔ እና እንደማመጥ እናንተ ማዳመጥበት ነገር የምታወሪው ነገር ካለ አውሪ እኮ ላወራና አዳምጪ አውሪ በቃ እኔ ላንቺ ለመስማት ሳይሆን ይሄ ልጅ ለማክበር ነው የምሰማው እናንተም የምሰማበት አንተ ምን ገርክ ወይ ሳምረት ወይ እኔ ምረጥ አና ወይ ሳቱ በቃ ወይ ይዘን ይወጣ በቃ እኔ ምንም ነገር አልፈልግም በቃ እሺ ማሮኛል አዎ ኧረ እናት እንዴ ምን ምረጋጋው ለዚህ ማሰብ አይጣበቅብሽም ይጠብቅብኛል አዎ ማለት ነው እሷ ምረጥ እኔ ምረጥ ማለት አዎ ለዚህ ጀምር ምርጫ የሚያስፈልገው ነገር ማለት እኔ አይደለም ዳኒ ቆይ ተጨርስ እግዚአብሔርን ጨርሱ ከዛስ ፍላጎት አይደል ወይ ወዲያችሁ ወይ ይዘን ይወጣል በቃ እኮ ነው ለሱ በሰበከሉ ወይ በነውኩል በቃ ምርጫማ የሚያስፈልገው ጉዳይ ነው እንዴት ምርጫ ያስፈልገው እንትላል ፍላጎት ሁሉንም ተናገሪ ለራሱ ትወጫለሽ ወይ ይዞ አንቺ ይወጣል እንደሰማኝ ነው እንጂ እያለች ያለችው ወይ ከኔ ጋር ትሆናለህ ወይ ደግሞ ከሷ ጋር ትሆናለህ እኔ አይልሽ ምርጫ ነው እየሰጠች ያለችው ምርጫ ደግሞ የሚያሰጥ ጉዳይ ነው አዎ ጉዳይ ነው ምክንያቱም ዝም ብሎ የሆነ የተጀመረ ነገር አይደለም እስከ ልጅ ድረስ የሄደ ነገር ነው ወደ ውስጥ ሰማኝ እኔ ቅድም አውርተናል እዚህ ቤት ቅድም አውርተናል እናንተ ሰዓት ነው ዝም እንዴት ከንብ ጋር ይኖራል ስለምን ዝምብና እኔ ንቧ ነኝ ዝምቦቹ ደግሞ እናንተ ናችሁ ዝም ሄደ ሻሻላ ያርፋል ስለዚህ እኔን መምረጥም ሳይሆን ዝም ብዬ ምርጫህን ግን እሰማለሁ እኔ እግዚአብሔር ለምን ምርጫ ምን የሚያስፈልግ ነገር የለውም ቅድም አውርተናል በቃ ይሄን ነገር ትጨርስ ከዛ በኋላ ትወጣለች ከዚህ ቤት ቅድም ነግሬያታለሁ ሁሉንም ነገር እሱ ይሄ ነው አስታውሽ ምለው ቃል አስወጣ ከውስጥ እኔ እኮ ዳኒ አንድ እዚህ ቤት የገባሽበትን ምክንያት አስታውሽ ማስታወስ መቻል አለብሽ ገና ለገና አፍሽን አጥፍች እንደለመሽ እሱ ላይ ገንፊ ዳንኤል አይደለም አሁን ዳንኤልን ከመሃላችን ምንም አይደለም እኮ የሱ ቃል ተቆጥ ምንም እንዳንተ ነው የሚለው እንደ አውቶማቲክ ከሷ ጎን የሚቆምበት እኔ ከሷ ጋር እየቆምኩ አይደለም እውነታውን ነው እየተናገርኩኝ ያለው አይደለም ሰው ከእውነት ጎን ይቆማል እሺ አንተ ወል ዳንኤል እዚህ ጋር ስተትም ቢሆን በቃ ሰው ጥፋት ያጠፋል አጠፋችሁ እንደማንኛውም ጥፋት ስለዚህ መሸፈን መቻል አለበት ያ ጥፋት መታረም መቻል አለበት ያን ጥፋት ለማረም ደግሞ እሷን ከዚህ ቤት ማስወጣት ነው በቃ እሺ መጨረሻው ምንድነው የሚሆነው እስቲ አንድ ጥያቄ ልጠይቅ እንደዚህ የተጨቃጨቀን እንትን እያልን ነው ከሁለት አንዳችን የሆነ ነገር ማድረግና መወሰን አለብን እንጂ ዝም ብለን ሜዳ ላይ ዝም ብሎ መጨቃጨቁ አስፈላጊ አይመስልም ትልልቅ ሰዎች እኮ ነው እሺ ምን አይነት ውሳኔ ነው በየጧቱ ዱላ ተያይዘን ምናምን መሯሯጥ አለብን እንዴ ሁላችንም የየራሳችንን ላይፍ የመረጥነውን ላይፍ መኖር መቻል አለብን እኔ ወድጄ ነኝ የምሯሯጠው ለአንተ መሰለኝ የምሯሯጠው ገባኝ እንደዚህ መደባደብና መጨቃጨቅ አለብን ወይ እኛ አንተን እኮ አይደለም አንተም ገላጋይ ሆነ እስከ መቼ ትችላለህ እሺ እኔ ትልቅ ሰው ላምጣና ውሳኔ ወሰን አልኩኝ አይ አላችሁ ሽማግሌ ቢኖር ኖሮ ሰው ፊት ስማ ሰው ዝም ብሎ የምታወራውን ነገር በሙሉ ሲሰማ ማለት ነው እውነት ያለ እንዳይመስልሽ አንተ እውነት ኖሮ ካለ ምን ሰማ በነገራችን ላይ እኔ አሁን በአሁን ሰዓት ማለት ነው አፍራለሁ ጌታ ምስክሬ ነው አሁን ማለት የሆነ ባእግ ያለበት አጋለ እኮ ሀገሩ ላይ አጋለ ይዤ እኮ ሁለታችሁም ጎሮሯችሁን ይሆን እኮ እስር ቤት መክተት ነው ምን ታጣ እኮ የለውም ሰው አልገደልንም ሰው ቤት ማለት ሰው አልገደልንም እሱ ሲጀመር ማለት ነው እሱ በደንብ አይገባሽም ለአንቺ አይነቱ አይገባውም ያለሽ ግን ፍቅር የሆነ የታሪክ ጠባሳ አትፍጠሪ የታሪክ ጠባሳ ሳይሆን የሆነ ጠባሳ ነው የምታስቀምጠው ምክንያቱም የሆነ ባልጋፋል ለቅንስ ጭምታው በደጋግ ማልፈልግም ምክንያቱም ምንድነው ልጁን ጠራችሁት እዚህ ጋር ምታስለፈልኩት ምን ነበር ሁሌ ጭቅጭቅ ለምን ነው አዳምጠኝ ልትስማሙም ላትስማሙ ትችላላችሁ ግን የወሰንኩት ውሳኔ ይኖራል ምንድነው ውሳኔ ያንን ውሳኔ ደግሞ አሳውቃችኋለሁ ቅድም እሷ እኔ ጊዜው አይደለም በርግጥ ዛሬ ይሆናል ብዬ አላሰብኩም ይሄንን ነገር አወራለሁ ብዬም አላሰብኩም ግን እሷ ከዚህ በላይ አልችልም እየተደበደብኩ እሷ ራሱ እችላለሁ ብትል እኔ ሰለቸኝ እዚህ ጭቅጭቁ ይሰለቻል ይሄ ማንት ማለቱ ይሰለቻል በቃ እግዚአብሔር ይሁን እንትን ይዘማ የሚያወራበት ምላሱ መቆረጥ በመቀስ እኮ እንደዛ እንዳይሆን እኔና አንቺ የሆነ ደም ሳንቀባባ የሆነ ነገር ላይ እንስማማ እያልኩኝ ገባሽ አይደል እኮ ምንድነው ያ ውሳኔ እኔ ያሰብኩት ትክክለኛ ሐሳብን ተናገራ ይሄ አሁን ያላችሁ ነገር ምን የሚሆን አይመስልም አሳርፋለች አገሰችሽ ነው እስካሁንም የቆየችው እንጂ አንዳንዴ ሰው ዝም ሲል እኔ ዝም በያልኩ ጅል ባልና መደባደብና ማለት ሲመጣ በቃ ያን ምን ሆነሽ ነው
ለምን ትመቻለሽ? አሁን ምንድነው የሚያስፈልገው? ይሄ አሁን ያስፈልጋል እዚህ ቦታ ላይ? አይ የሚያስነቅ ባል ወይ የምታስነቅ ሚስት ካለች እኮ ይሄ ነው ውጤቱ። በሱ ቤት አሁን ዳንኤል ልጁን ያዝላት ሂድ። ተነስቷል። እኔም ማወራው ነገር አለ እዚህ ጋር ጭቅጭቅና ጸብ ምናምን አያስፈልግም። በቃ ይኸውላችሁ አንቺ ሚስቴ ነሽ። እሺ ብዙ ነገር አብረን አሳልፈናል። አብረን ፍሬ አፍርተናል። ልጅ ወልደናል። ችግር አብረን አይተናል። ደስታም ደግሞ አብረን አይተናል። ስኬትንም አብረን ቀምሰናል። እንደዛው ደግሞ መራራ ጽዋዎችን አብረን አይተናል። የሰው ልጅ አዳምጪኝ ቆይ የሰው ልጅ ነኝና በፈጠርኩት ስህተት ደግሞ ከወላንሳ ጋር ሌላ ስሜት ሌላ ነገር ውስጥ ገብተናል። ያ ማለት ደግሞ ልጇን አንደኛ ሆዷ ውስጥ ያለው የኔ ልጅ ነው። ቀን በቀን ሆዷ ከፍ እያለ ነው ያለው። ስለዚህ እኔ አሁን እሷን ዝም ብዬ አውጥቼ ወርውሬ ከአንቺ ጋራ መሆን አልችልም። በጣም ይቅርታ ይሄን ስል ግን አልችልም። ሁለተኛ አንቺን ደግሞ ዝም ብዬ እንደተራ ነገር አይደለም። ቆይ አንዴ አዳምጪኝ። እኔ የምሰማ ቆሜ ማለት ነው። ዝም ብለህ ድደንፋ እንጂ ስለኔ አያገባም። አንተ አያገባም። አንቺንም ዝም ብዬ ከህይወቴ አስወጥቼ መኖር አልችልም። ስለዚህ እኔ ስለሌላ ካንተ ጋር አውሩ ጨርሱና ከቻላችሁ ስለተጻፉ ህጎችና ስለሌላ ነገር ወደ ኋላ ተወጣ አድርጌ አሁን አይምሮዬ አንድና አንድ እያሰበ ያለው ነገር ታናግረኝ። እንትን ምልክ የሚያንቅቅ ምረጥ ብትይኝ ምረጥ ታናገር ምረጥ። እኔ ሲጀመር ማለት ነው እንጂ ጉድህን ላየው እንጂ ማለት ነው ትመርጥ የሆነ የምትመርጠውን ወይ ምርጫህን እኮ የታወቀ ነው። እኔ ቅድም ነግሬሃለሁ እኮ ሁለታችሁንም ማግባት አልፈልግም። ሁለታችሁንም አግብቼ እኖራለሁ። አንቺን አግብቼሻለሁ፣ እሷንም አገባታለሁ። አንድ ቤት ውስጥ ተስማምታችሁ ትኖራላችሁ። አለቀ በቃ። ስለ ህግ ስለምናምን ስለ ሃይማኖት ምናምን ነገር አታውሪ። ይኸውልህ ስለ ሃይማኖት ስለምናምን አሁን እዚህ ጋር እኔ እንትን ማለት አልፈልግም። ሁለታችሁንም አግብቼ ምን ማለት ነው? ትኖሪያለሽ በቃ ተስማምታችሁ ሁለታችሁ ትኖራላችሁ። ማንኛውም ሰው እንደሚለው መስለሃል ስታስበው እኔ ማለት ካንተ ጋራ ማለት አይደለም አብሬያት ካንሷ ጋራ አንድ ላይ ሶስታችን ይቅርና ሃይማኖትም ባህልም የማይፈቅደው ነገር ይቅርና ይሄ በእጅ ብልጫ ነው ከሷ ጋራ ተኝታ ራሱ ነው በእጅ ብልጫ ነው የሚሆነው። አንቺ ትፈልጊያለሽ አትፈልጊም? እኔ አልፈልግም ማለት አሁን ሁለታችሁ ተያዛችሁ ውጡ። ከሁለታችሁ ጋር መኖር የምፈልገው አልኩሽ እኮ። ምንድነው እሱ አንቺ የምትይው? ምን ችግር አለው? ችግር አለው። ለምን እንደማይኖረው እንዴት ልብስ ይደረባል እንጂ ብስ አይደረብም። እሺ ልንገርህ እና ታዲያ አንቺ ምን ይሁን ነው የምትይው? ምን ይሁን ነው የምትይው? ምን ላድርግ ነኝ? ፍላጎትሽ ምንድን ነው? እሷ ፍታትና እኔን አግባ በቃ። አዎ እሷ ፍታትና እኔን አግባ በቃ። ቶሎ ልዛማት እንዳለ ለዚህ ድፍረትሽና ለዚህ ወሬሽ ነው እንጂ ቆይ ተረጋጊ። ለማግባት ሳይሆን ከህይወቴ ለማስወጣት ነው የምፈልገው። ግን ለዚህ ድፍረትሽ እሷ ስላለች እኮ የሚሆን ነገር የለም። እሷን ፍታትና ስላለች እኮ የሚሆን ነገር እኮ የለም። ለምን አትረጋጊ? የኔ ውሳኔ ነው አይደል? ያንተ ውሳኔ ማን ነው የሚያከብርልኝ? እሷ የምትፈልገው ተወሰነ። እሷ የምትፈልገው አንቺን ፈትቼ እኔን እንዳገባ ምናምን እሷ እንዳገባት ነው የምትፈልገው። ግን እንደዚህም አናደርግም። መጀመሪያ ተረጋጉ አልኩ። ዱላ ጣይ እስቲ። እኔ የምፈልገው ወወጣ ከዚህ በ21ኛው ክፍለ ዘመን በዱላ ታምኛለሽ? እንደ ተነጋግሮ ማውራት ይቻላል እኮ። ተይዛችሁ ጡ ለምን ነው የሚወጣው? እዚህ ቤት እኮ አንድ ሻንጣ ነው ያለው። አንተም ደግሞ ምን አለ ከዚህ ቤት? በቃ ብርክ ያለው ባንክ ነው አይደል? ሌላ ነገር አትፈልግም መቼ። የምትፈልግ ከሆነ መብት ካለ ይዘና እግይዘናና ጠይቀኝ። አቶ በቃ ሌላ ወራ አልፈልግም። እናንተ ተጋቡ። ፈቀድኩኝ እኮ ነው። እናንተ ተጋባችሁ ኑሩ። እኔን አትንኩኝ። ጭራሽ ብለህ ሁለታችሁም አንተ አታፍርም?
ቆይ ተረጋጊ ዳንኤል። ቆይ አንተ ምን እንዴት እንዲህ አይነት ነገር ትናገሪያለሽ? እና መሮኛ በቀለ ምን አይነት ነገር ነው? ገና ለገና ይወደኛል ያልኩትን አደርጋለሁ ብለሽ ነው? ያደርጋል ብለሽ ነው? በዚህ አልሰማም። ምንድን ነው ማስመረጥ? የምን ማስመረጥ? ማስመረጥ አይደለም። እሷ እያለች ያለችው እሷን ፍታና እኔን አግባ። እኔ ደግሞ ሁለታችሁም ጋር አብሬ መሆን እችላለሁ። ይሄ እንዳይመጣ ነበር እችላለሁ፣ አቅሙ አለኝ እያልኩኝ ነው። ማን ስለሆንክ ነው ሁለቱንም የምታገባው? አንተ የትኛው ሃይማኖት ላይ ነህ? ስለ ሃይማኖት ያኔ ጭንቀት ውስጥ ሆነህ እኮ ምናልባት ስለ ሃይማኖት ህጎች ላታስብ ትችላለህ ማለት ወይም በቃ ዳኒ እኔ ከዚህ በላይ እንትን አለ። ነገ አሳውቃለሁ። ነገ አስቤበት አድራለሁ። ወይ አንቺ ወይ እሷ መጀመሪያ ጥንቃቄ ማድረግ ነበረብን። የሁሉ ነገር እንዳይፈጠር ታሪካችን ቢሮን ከፍታ ከሰጠሽ በኋላ ምን በላችሁ ድንጋይ